ሰላም ሰላም በያላችሁበት ሰላምታ ይድረሳችሁ። አዳዲስ ቪዲዮዎችን የሚያስቁ ያዝናናሉ ያልኳቸውን ቪዲዮዎችን ይዤ መጥቻለሁ። ወደ ቪዲዮ አንቺ ሙሮ ለምን ትምህርት ያለሽ? እሑድ እኮ ነው ትምህርት የለም። እሑድ ነው ብላ ትምህርት ቀረች። እሑድ ነው ብለሽ ትምህርት ቀረሽ። ደግሞ ትምህርት ቤት የምትሄደው ለምንድን ነው? ኖ ዳድ ሶሪ። በጣም ሁሉም ሰው እንደኔ ስለሚመስለኝ እኮ ነው። ያው እኔ ትንሽ ብሪሊየንት የሆንኩ ልጅ ስለነበርኩኝ ኖሌጄን ሰፋ ለማድረግ ቅዳሜ ወደ መሄድ አልነበር ትምህርት ቤት እንደኔ ይመስላኝ እኮ ነው። ሶሪ ለማያውቅሽ ታጠኛሉ። ስማ አንተ እሑድና ቅዳሜ ትምህርት ቤት ሳይሆን የምትሄደው የሴት ተማሪዎች ቤት ነበር የምትሄደው። አዎ ያው ምን ባዮሎጂ ላይ ትንሽ ደከም ያልኩ ስለነበር 9ኛ መጣ ስለነበረ ያው ስለ ባዮሎጂ በደንብ እንዲያስተምሩኝ ነበር። አስጠምህ አይደለም ደከም ያለ ተማሪ አወጭ ወይ ምን ልታዘዝ? ስፔሻል ሽሮ አለ? አዎ። ስንት ነው? 200 ብር። እሺ የያዝኩትን ገንዘብ ልይና ጠራሻለሁ። እሺ ምን ብሎሽ ነው? ስፔሻል ሽሮ ስንት ነው አለኝ። ስነግረው ያለኝን ብር ልይና መልሼ እጠራሻለሁ። ቆይ መጣሁ እየጠራኝ ነው። ምን ይምጣልኝ? ኖርማል ሽሮ አምጪልኝ። የሚጠጣት? አይ አልፈልግም። ሲጀመር ብር ከሌለው ምን አስመጣው? አይጥብኝ ነው አርፎ ቤቱ አይበላ። ለማንኛውም ግን በደንብ ተከታታዩ፣ ሳይከፍል እንዳይወጣ። እዚሁ ቁጭ ብዬ ነው የምጠብቀው። ለኔ ቲፕ ለመስጠት ነበር ስፔሻል ማዘዝ እየቻለ የሚቀንስ ያዘዘኝ። አንዳንድ ሰው ቲፕ ለመስጠት ብሎ የራሱን ከርካስ ያለ ምግብ እንደላና ወይ ነች። ጉድ ሞርኒንግ አዲስ አበባ። ነቅቻለሁ ይመስገን። ምን ነው የኔ ቤት? ምን ነው ክሊዮፓትራ በሬ ላይ ምን ትሰራለች? ይቅርታ የራሳችን ይቅርታ። እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀመረ። ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። አንቺ ዛሬ እንደምትመጪ ባክ ሌሊቱን አድርገው ነበር። ነይ ወደዚህ አንዴ፣ ነይ ወደዚህ አንዴ፣ ነይ ወደዚህ፣ ነይ ወደዚህ። ኮረኮንቹ ልገልብጠው ከስር እኮ አስፋልት። ነይ ወደ እኔ ልገልብጠው። ከስር አስፋልት አለው። ግንቤና ትጠላለህ ነፂ። ምን
እርሶ ሐኪም አድነው ሰላም ነው ወይ? ሰላም ነው ደህና ነኝ። ሐኪም አድነው ደህና ነኝ። የት ነው ግን የማያውቅ? እረሱኝ። እኔ እኮ ዘነጋለሁ። ሐኪም አድነው ባለፈው መድኃኒት ሸጠውልኝ ልሞት ወይ ቁልቁል ውረድ ምናምን ብለው ይተንጻሉት። በስመ አብ ተርፌ ለዚህ በቃ። እንኳን ደስ አለህ። መድኃኒት ታበላሻለህ። የትም ጥለኸው ነው ወይ ሞተሃል አንተ። ሌላ ሰው ነህ። እኔ መንፈስ አላክምም። እኔ እናቴ ትሙት ሰው ሙት አይደለሁም። ግን እንዴት መሰሉት የዛን ቀን ሞቴን ነጠቀኝ ሰው። እንዲህ በጥብጬው ልጠጣ ስል አንድ ክብ ሰው ነጠቀኝ። አይ የሰው ባጭር አስቀረ። አዎ ምን ያለ ጥንቃቄ ብታረግ። ስንት ነገር ነግሬሃል ነበር። ኧረ እንኳን ጠጣው ያው ሁሉ አልፎ ሐኪም አድነው አሁን ይባል መድኃኒት ሰዎች መድኃኒቱ ካልሰራ ችግር ስለሆነ ጥንቃቄ ምናምን በደንብ አድርገው ሰሩ ምናምን ብለው የሚሰጡ ሰው ሳያይ ምናምን መጥቶ ታውቃላችሁ? ከዚህ በፊት አስተውያቸው አላውቅም ነበር። ኢቮሉሽን የሚባል ነገር አለ የግቢ ተማሪዎች ጋር ማለት ነው። እና ፍሬሽ እያለን እና መጨረሻ ዓመት ላይ ስንሆን በጣም ነው የሚለያየው። እና አሁን የወንዶቹ ብዙም አይደለም። ፍሬሽ እያለን በቃ ብርቅ ይሆንብናል። የሆነ ሱሪ ወረድ አድርገን ቺምፓንዚ ነው መሰለኝ ያኛው ነው። ከዚህኛው ተገሽልጦ ነበር የተባለውን አሁን እሱ ነበር። የወንዶቹ ብዙ አይለይም። የሴቶች ጋር ሲሆን ግን በጣም የተለየ ነው እና በጣም ጸባይኛ ናቸው። ኩል ስታፍ አካሄዳቸው ምናምን በሰው ሰራሽ አስተውሎት የተሞላ ነው ይመስላል። ፍሬሽ ላይ እና እኛ ግራ ይገባናል። ያው ወንዶች አይደለም ሄደን ሰላም ሙዬ በጣም ታምራለች ስንል በቃ ጨዋ ናቸው። መልክ ጠፊ ረጋፊ ነው። ሲኒማ በደንብ መታወቅ አለብን። በሌላ አቅጣጫ አሳደመ። ታዲያ ስሙዬ እከልልኝ ከሰንጋተራ ሲል ዛሬ ጾም ነው የሽሮ ሜዳ ልጆች እንዳምላክ ፈቃድ የአትክልት ተራዎችንም የምትተዋወቃል። እጃቸው እንደዚህ ነው። ይሄ ባልኩሽ እኮ ኤአይ በቃ ጨዋ ደርባባዎች። እኔ እኮ ቡድን ያየሁት ይኸውልሽ አፈላለግን ቴሌግራም አካውንታቸውን እናገኛለን። ከዛ ፕሮፋይል ስናይ በቀኝ በኩል አባትየው ተኮሳት ነው። የእሷን ፎቶ ፍለጋ አሁንም ስንቀይር በግራ እሳቸው ድጋሚ ስንቀይር ቪዲዮን እንዲወጣ ነው። ፍሬሽ ላይ አባቴ ሆናቸው ነው። አባቴ ህይወቴ ነው። አዮ ራሱ አባቴ ህይወቴ ነው። ማይታለፍ የለም። ታልፎ የመጨረሻ ዓመት ላይ ተገናኘን። እኔ ደርባባውንኩኝ ጸጉሬን ቀጀጥኩ አካሄዴ ራሱ ተስተካከለ እና እነሱ የሆነ ያውን ብታይ ምናምን በጣም የሆነ ምን አይነት ኢቮሉሽን ነበር እና ባዮ ይቀየራል። አባቴ ህይወቴን የነበረው wherever I want በዓል አሪፍ ነበር። በጣም አሪፍ። የአሁኑ በዓል ልክ እንደ ድሮ ነው የተከበረው። በጣም ብዙ ሰው የበቆለት ሲበላ ይቻላል። እሱን ነገር የምትበሉ ሰዎች ግን ውስጡ ምን እንዳለ ታውቃላችሁ? ማለት ይጣፍጣል ይለዋል። አውቃለሁ ይጣፍጣል። ሴቷን በግ እንደዚህ ነው የምትለው። ነገር ግን የሰው ልጅ በጭራሽ እሱን ነገር ወደ ሆዱ ማስገባት የለበትም። በጭራሽ። ወንዶች ከበላችሁ ወዲያው አረቄ ጠጡ። ሴቶች ከበላችሁ ፖስት ብሉ። ግድ ነው አይነት ወንዶች እሱ እንደው ነገር ከበላችሁ አረቄ ጠጡ። እሺ አብራችሁ ስለቆያችሁ አመሰግናለሁ። እነዚህ እና ሌሎች ቪዲዮዎች ደግሞ በተመሳሳይ አዳዲስ ቪዲዮዎች እስከምንመለስ ድረስ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቆይ። ስላያችሁኝ አመሰግናለሁ።